ሰላም ቅዱሳን ጤና ይስጥልኝ። እንደምን ሰነበታችሁ? በጌታ በኢየሱስ ስም ሰላም እያልኳችሁ የዛሬውን ዲቮሽናል መልእክት ጀምራለሁ። ዛሬ የኢያሱን መጽሐፍ መዝጊያ መልእክቴን ነው የማካፍለው። ታማኝነት፣ በረከትና ጌታን ማገልገል። ይህንን ሐሳብ ይዘን ኢያሱ ምዕራፍ 23 ከቁጥር 10 እስከ 11 እንዲሁም ቁጥር 14 ላይ ያለውን ሐሳብ እንመለከታለን። ኢያሱን መጽሐፍ ጉዟችንን ስንጓዝ በእያንዳንዱ ባነበብናቸው ምዕራፎች ብዙ አስደናቂ ነገሮችን ተመልክተናል። መቼም ሁላችሁም ምናልባት ከመጀመሪያ እስከ መጨረሻ የኢያሱ መጽሐፍ ያላነበባችሁ ከሆነ እንድታነቡት አበረታታችኋለሁ። ዛሬ ግን እያረጀና ሞቱ ሲቃረብ ወዳለው ወደ ኢያሱ አልጋ ዳር ቁጭ ብለን ይህ የእግዚአብሔር ሰው የሚለውን እናያለን። ኢያሱ ስለ ራሱ አልነበረም የተናገረው። በዚህ በመጨረሻ ሰዓት ወደ እግዚአብሔር ብቻ ጣቱን ሲቀስር ነው የምናየው። በኢያሱ ምዕራፍ 23 ከቁጥር 10 እስከ 11 ከእናንተ አንድ ሰው 1000 ሰዎችን ያሳድዳል፣ ጌታ አምላካችን እርሱ ስለ እናንተ ይዋጋልና እንደነገራችሁ፣ ስለዚህ ጌታ አምላካችሁን ልትወዱ በነፍሳችሁ ጠብቁ ይላል። ምዕራፍ 23 ቁጥር 14 ላይ እነሆ ዛሬ የምድርን ሁሉ መንገድ እሄዳለሁ ማለት እሞታለሁ ማለት ነው። ጌታ አምላካችሁ ስለ እናንተ የተናገረው ከሁሉም ጥሩ ነገር አንዳቸውም አልቀረም። በልባችሁ ሁሉ በነፍሳችሁ ሁሉ ታውቃላችሁ። ሁሉም ስለ እናንተ ደርሷል፣ ከእነርሱ አንዲት ቃልም አልቀረችም። እግዚአብሔር የተናገራችሁን ሁሉ ፈጽሟል ብሎ አንድም የጎደለ ነገር እንዳልነበረ ሲናገር እናያለን። የመጀመሪያው ነጥቤ በዛሬው ዲቮሽናል መልእክት እግዚአብሔር ነበረ፣ አንተ አይደለህም የሚል ነው። ቅዱሳን ሆይ ስኬት ሲመጣ ለራሳችን ለመስጠት እንፈተናለን። ነገር ግን ኢያሱ ይህንን ስህተት እንድንደግመው ወይም እንድናደርገው አልፈቀደም። በዚህ ላይ ሲናገር የምናየው ሰማዩን ከፍቶ የበረዶ ዝናብ ያዘነበ እግዚአብሔር የኢያሪኮን ቅጥር በሚናድ መራጃና መዶሻ ሳይሆን በጩኸት ብቻ እንዲወድቅ ያደረገ፣ በሰይፍ ጉልበት አልነበረም ምድሩን የወረሱት፣ ፀሐይን ጨረቃ እንድትቆም ውጊያቸውን እስኪያጠናቅቁ ድረስ። ኢያሱ 10:14 ላይ ጌታ ለሰው ቃል ሰምቶ ያን ቀን ከእርሱ በፊትም ከእርሱም በኋላ አልነበረም፣ ጌታ ለእስራኤል ሲዋጋ ነበርና ይለናል። ዘዳግም ምዕራፍ 8 ቁጥር 18 ላይ ሀብት እንዲሰበስብ ኃይልን የሚሰጥህ ጌታ አምላክህ እርሱ ስለሆነ አስታውሰዋል። ኃይልን ለማከማቸት፣ ሀብትን ለማከማቸት ጉልበትን የሰጠ እሱ ስለሆነ ዛሬ ወደኋላ ተመልከች እህቴ። ያን አስቸጋሪውን በር ማን ከፈተልህ? ያንን ፈውስ ማን አደረገው? ያን ስኬት ምንጭ ማን ነው የሰጠ? ይህንን ስናስብ ለእግዚአብሔር ክብር እንድንሰጥ ያደርገናል። ጥሩ ነው። ዘማሪውን ብሏል፣ ከኔ የሆነ ምን አለ ጌታ፣ ከኔ የሆነ ምን አለ፣ ሁሉ ባንተ ነው፣ ሁሉ በእርሱ ነው ጌታዬ። ይሄ ሁሉም በእርሱ ያደረገ እግዚአብሔር ስሙ ይባረክ። ሁለተኛው ሐሳቤ ሁሉም ተስፋዎች ተፈጽመዋል። ኢያሱ ምዕራፍ 23 ቁጥር 14 ላይ ከሁሉም ጥሩ ነገር አንዳች አልቀረም፣ ሁሉም ደርሷል። ኢያሱ ከ100 ዓመት በላይ ነበር ይህንን ሲናገር፣ ምክንያቱም በ110 ነው የሞተው። እንዲህ አይነት እንደ ኢያሱ ሁሉም ፈጽሟል፣ የጎደለ የለም፣ የጸለይኩት ሁሉ ተመልሷል፣ የተገባልኝ የተስፋ ቃል ሁሉ ተፈጽሟል ለማለት 2 ቁልፍ ነገሮች ያስፈልጉናል። የመጀመሪያው እምነት ነው። እምነት ደግሞ ሮሜ 10:17 ላይ ከመስማት ነው የሚመጣው፣ መስማትም በእግዚአብሔር ቃል ነው ማለት ነው። ቃሉን ዕለት ዕለት ስናነብ እምነት በውስጣችን ይፈጠራል። ድሮ ስላነበብን፣ ድሮ መልእክት ስለሰማን አያስፈልገንም። ዛሬ አይደለም። የዕለት እንጀራችንን ስጠን እዚህ ጋር ነው የሚመጣው።
ያለ እምነት የእግዚአብሔርን የተስፋ ቃል መውረስ አንችልም። ግን አንዳንድ ጊዜ እምነት አለን፣ ደግሞ ትዕግስትም ይጠይቀን ጊዜ አለ። ዕብራውያን 10:36 ላይ የእግዚአብሔርን ቃል ከፈጸማችሁ በኋላ ተስፋውን ልትቀበሉ ትዕግስት ያስፈልጋችኋልና ይላል። ትዕግስት ዘር ትዕግስት ይፈልጋል። ከዘራችሁ በኋላ ቡቃያው ወጥቶ እስከሚታጨድ ድረስ ትዕግስት ይፈልጋል። የመከር ወቅት እስኪመጣ መጠበቅ አለ። ልጅ ከተረገዘ በኋላ 9 ወር ተጠብቆ ነው የሚወለደው። 2 ነገሮች፣ እምነት፣ ትዕግስት። ዛሬ የሚያስፈልገኝ ትዕግስት ይሆን ወይስ እምነት ይሆን? ይህንን ለይተን ማወቅ አለብን። ገላትያ 6:9 ላይ መልካም እያደረጋችሁ አትሰልቹ፣ ሳትዝሉ ብትቆዩ ጊዜው ሲደርስ እናጭዳለን። ሳንዝል ጊዜው ሲደርስ እናጭዳለን። በጊዜው ነው። አንዳንዶች በጥሩ እምነት ጀምረው ትዕግስት ከማጣት ሊቀበሉ የሚችሉትን በረከት ሳይቀበሉ ጥለውት ሄደዋል። 3ኛው ኢያሱ ሊያሳስብ የፈለገው ከመሄዱ በፊት ጌታን በቅንነትና በእውነት አገልግሉ ብሎ ነው የተናገረው። ኢያሱ 24:14 ላይ እግዚአብሔርን ፍሩ፣ በቅንነት በእውነት አገልግሉት አለ። ይሄ የዚህ ቃል ተመሳሳይ ወይም ኢኩቪለንቱ በአዲስ ኪዳን ኢየሱስ በማቴዎስ 4:24 የተናገረው ነው። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባቸዋል። ይሄ በቅንነትና በእውነት የሚለው በመንፈስና በእውነትና በመንፈስ ለማምለክ ደግሞ ዳግም መወለድ ይጠይቃል። ዮሐንስ ወንጌል ምዕራፍ 3 ላይ ጌታ እንደተናገረው ሰው ዳግመኛ ካልተወለደ በስተቀር የእግዚአብሔርን መንግሥት ሊያይ አይችልም። ያንን ልብ በዳግም ልደት ነው የሚፈጠረው። ኃጢአታችንን ኃጢአተኛ እንደሆነን አክኖሎጅ አድርገን አምነን ኢየሱስ ታስፈልገኛለህ፣ ና ወደ ሕይወቴ ግባ፣ ባፈሰስከውም ደም ኃጢአቴን ሁሉ ጠብልኝ ብለን ስንጠይቀው በመንፈስ ቅዱስ አማካኝነት በውስጣችን ገብቶ ለሞተው መንፈሳችን ሕይወትን በመስጠት ዳግም መወለድን ያደርግልናል። ምናልባት ዳግም ካልተወለዳችሁ ይህን ጸሎት ጸልዩ። ጌታ ኢየሱስ ቆም አድርጉትና ፕሌየሩን ና ወደ ሕይወቴ ግባ፣ ባፈሰስከው ደም ኃጢአቴን ሁሉ ታጥብልኝ ዘንድ ጠይቃለሁ። በዳግም ልደት ልጅ ታረገኝ ዘንድ የሕይወቴ አዳኝና ጌታ አድርጌ ይቀበላለሁ። ወደ ሕይወቴ ስለመጣ ስላዳንከኝ አመሰግናለሁ። እግዚአብሔር አባት ስለወደድከኝ አመሰግናለሁ። በኢየሱስ ስም አሜን። ይህን ጸሎት ከጸለያችሁ ወደ እናንተ ሕይወት ክርስቶስ እንደገባ በእውነት አሁንም በቅንነትና በእውነት እግዚአብሔርን ለማገልገል ኳሊፋይድ እንደሆናችሁ ልነግራችሁ ወዳለሁ። ስለዚህ እግዚአብሔርን በቅንነትና በእውነት የምናመልከው 3 ነገሮችን ልንገራችሁ። ዕለታዊ ጸሎትና አምልኮ። ቀኑን ከእርሱ ጋር ጀምሩ። ጠዋት ስትነሱ ስልካችሁ ከመከፈቱ በፊት፣ ቲቪው ከመውጣቱ በፊት፣ ኒውሱን ሳትሰሙት አባት ሆይ ወደ አንተ መጣሁ፣ ቀኔን ላንተ ሰጣለሁ፣ በምስጋና ፊት ቀኔን አንተን በማክበር ጀምራለሁ ስትሉ እግዚአብሔርን ቀናችንን በአምልኮ ስንጀምረው በቅንነትና በእውነት እያገለገልነው ነው። ሁለተኛው በመዝሙር ይላል። መዝሙር ለአምላካችሁ ሁልጊዜ ከውስጣችሁ ይፍለቅ። ጥሩ ድምፅ ላይኖራችሁ ይችላል፣ ግን ስቲል መዘመር ትችላላችሁ። ጥሩ ድምፅ ስለሌለን አንድ ዘምሩ የሚለን ነገር የለም። በልባችሁ ተቀኙ ነው የሚለን ቆላስያስ። ለእግዚአብሔር ከልባችን እንድንቀኝለት እንድንዘምርለት ይነግረናል። ቆላስይስ 3:16 ላይ
በኪችን ውስጥ ሆናችሁ ቸርች ስትሄዱ ብቻ አይደለም፣ መኪና ስትነዱ፣ በስራ ቦታ ላይ፣ በልባችሁ ለእግዚአብሔር ስትቀኙ፣ ስትገቡ፣ ስትወጡ፣ በዝማሬ ዙሪያችሁን ስታጥሩት፣ በቅንነትና በእውነት እግዚአብሔርን ያገለገላችሁት ነው። ሶስተኛው እግዚአብሔርን በቅንነትና በእውነት የምናገለግለው ሌሎችን በመርዳት ነው። በችግር ውስጥ ያሉትን በመርዳት እህቶቻችንና ወንድሞቻችንን በመርዳት እግዚአብሔርን እናገለግላለን። ያዕቆብ ምዕራፍ 1 ቁጥር 27 ላይ እንዲህ ይለናል፣ ንጹሕ የሆነ ነውርም የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው፣ ወላጆች የሌላቸውን ልጆች ባልቴቶችንም በመከራቸው መጠየቅ፣ በዓለም ከሚገኝ ዕድፍ ሰውነትን መጠበቅ ነው አለን። ንጹሕ የሆነ ነውርም የሌለበት አምልኮ፣ ወላጅ የሌላቸውን ልጆች ባልቴቶችን በመከራቸው መጠየቅ፣ ሌሎችን መርዳት፣ ይሄ እግዚአብሔርን ማገልገል ነው። ምን ማለት ነው? እኛ እነሱን ስንረዳ እኛን ለማሳየት ሳይሆን በእኛ ውስጥ የእግዚአብሔር ቸርነት፣ የእግዚአብሔርን ደግነት ሰዎች እንዲያዩ ማድረግ፣ ይህ አምልኮ ነው። አንድ ልጨምር፣ አራተኛ ወንጌልን ማካፈልና ወንጌልን የሚያካፍሉትን መደገፍ አምልኮ ነው። ሳይሰበክ ወይም ያለ ሰባኪ ሰዎች እንዴት ያምናሉ? ካልተላኩስ እንዴት ይሰብካሉ? የምስራቹን ቃል የሚያወሩ እግሮቻቸው በተራሮች ላይ ያማረ ነው አለ ሮሜ 10:14 ላይ። ስለዚህ ይህንን የምስራቹን ወንጌል ለሌሎች በምናካፍልበት ጊዜ በቅንነትና በእውነት እግዚአብሔርን እያገለገልነው ነው። ወይም ይህንን ስራ ደግሞ ዴዲኬትድ ሆነው የሚሰሩትን ሰዎች በገንዘባችሁና በጸሎታችሁ ሰፖርት ስታደርጉ እግዚአብሔርን እያገለገላችሁት ነው። ክፍሉን ለማጠቃለል መደምደሚያ የኢያሱ መጽሐፍ ጉዞ ይህን መስል ነበረ። ዮርዳኖስን ተሻግረን የኢያሪኮ ቅጥርን መፍረስ አይተን፣ የፀሐይ ጨረቃን መቆም አስደናቂ የጸሎት መልስ አይተን፣ የካሌብን ይህን ተራራ ስጠኝ ሲል ሰምተን፣ የዕድሜ ብዛትን የሚያመጣውን እርጅና በእምነት ሽሮ ሲቆም ስናይ፣ በመጨረሻም የኢያሱ በሞት አፋፍ ላይ ባልጋው ሳለ እግዚአብሔር ከተናገረው አንዳች ቀረ የለም የሚለውን ዜና ሰምተን የመጽሐፉ ዋና መልእክት እግዚአብሔር ቃሉን ይጠብቃል። ሁል ጊዜ ቃሉን ያዝ፣ እምነትን ያዙ፣ ትዕግስትን ያዙ፣ በቅንነት አገልግሉ። አንድ ቀን እንደ ኢያሱ እኔና እናንተም ቆመን ከተናገረን ያልተፈጸመ የለም ሁሉም ደርሷል ብለን ለማለት እንችላለን። እንጸልያለን። እግዚአብሔር ይባርካችሁ። ጌታ ሆይ እናመሰግንሃለን ስለዚህ አስደናቂ ቃል። በሕይወታችን ላይ ይህ ቃልህ ያብብ ዘንድ ፍሬን ያፈራ ዘንድ በኢየሱስ ክርስቶስ ስም ጸልያለሁ። ይህንን ቃልህን የሰሙትን እህቶችንና ወንድሞችን ባርካቸው። ማንኛውም የሕመም ኃይል፣ የበሽታ ጉልበት ከሰውነታቸው ላይ ይነሳ ዘንድ ፍጹም ጤና የሆኑ ዘንድ በመንፈስ ቅዱስ ኃይል እንድትዳስሳቸው ጸልያለሁ። ሳምንቱ የበረከት ሳምንት ይሁን ለእያንዳንዱ ሰው። መውጣታቸው መግባታቸው ሁሉ የተባረከ ይሁን። ክብር ለአንተ ይሁን። ልጆቻቸውን ባርክ፣ ስራቸውን፣ የእጆቻቸውን ስራ ሁሉ ትባርክ ዘንድ ጸልያለሁ በኢየሱስ ስም አሜን። እግዚአብሔር ይባርካችሁ። መልካም ሳምንት ይሁን እያልኩ እየተመኛሁላችሁ ላይክ፣ ሰብስክራይብ ማድረግ አትርሱ። ሌሎችም ቃሉ ለሚያስፈልጋቸው ሼር አድርጓቸው። ይህን አገልግሎትም በጸሎት በገንዘብ ለምትደግፉ ሰዎች እግዚአብሔር ይባርካችሁ። አብዝታችሁም ታደርጉት ዘንድ አበረታታችኋለሁ። ደህና ቆዩ።